ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንነጋገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ከሚወደዱና በታላቅ መንፈሳዊ ስሜት ከሚጾሙ ከሰባቱ አጽዋማት መካከል ስለሆነው ስለ ጾመ ነነዌ ነው የምንወያየው። ይህ ጾም 3 ቀናት ብቻ ቢሆንም በውስጡ የያዘው ምስጢር ግን እጅግ ጥልቅ ነው። የሰው ልጅ ክፋት፣ የእግዚአብሔርን ትዕግስት፣ የነቢዩ ዮናስን መሸሽና በመጨረሻም የአንዲት ታላቅ ከተማ ንስሐን ያትታል። ዛሬ ታሪኩን ከመጽሐፍ ቅዱስና ከቤተ ክርስቲያን መጽሐፍት አንጻር በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰላም እግዚአብሔር አይለያችሁ። አቤቱ ደግሰው አልቋልና ከምድርም ፍቅር። ነነዌ በአሁኑ ኢራቅ ግዛት በሞሱል አካባቢ ትገኝ የነበረች የአሦራውያን ዋና ከተማ ነበረች። በወቅቱ በኃይልና በሀብት የናኘች ብትሆንም በሕዝቧ ግፍና ክፋት ምክንያት ግን በእግዚአብሔር ፊት የጥፋት ጽዋዋ ሞልቶ ነበር። እግዚአብሔር ለነቢዩ ዮናስ እንዲህ አለው፣ ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴም መጥቷልና በእነርሱም ላይ ስበክ አለው። ነገር ግን ዮናስ ይህንን ጥሪ አልተቀበለውም። ለምን ቢሉ ምክንያቱም አሦራውያን የእስራኤል ጠላቶች ነበሩ። ዮናስም ንስሐ ገብቶ ቢምራቸውስ የሚል ስጋት ነበረው። ዮናስ ከእግዚአብሔር ፊት ለመሸሽ ወደ ተርሴስ በመሄድ መርከብ ተሳፈረ። ነገር ግን መጽሐፍ ቅዱስ እንደሚናገረው እግዚአብሔር በባህር ላይ ታላቅ ንፋስን አስነሳ፣ መርከቧ ልትሰበር ቀረ። መርከበኞቹም ተጨንቀው ይህ መከራ በማን ምክንያት መጣብን ብለው ዕጣ ተጣጣሩ። ዕጣውም በዮናስ ላይ ወደቀ። ዮናስ ጥፋቱን አምኖ ወደ ባህሩ ተጣለ። በዚያም እግዚአብሔር ያዘጋጀው ታላቅ ዓሣ ዮናስን ዋጠው። ዮናስ በዓሣ ሆድ ውስጥ 3 ቀንና 3 ሌሊት በጭንቀትና በጸሎት አሳለፈ። ይህ የዮናስ በዓሣ ሆድ ውስጥ መቆየት በኋላ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መዓልትና 3 ሌሊት በከርሰ መቃብር ለመቆየቱ ምሳሌ ሆኖ ይጠቀሳል። አቤቱ ንጹሕ ልብ ፍጠርልኝ። ዓሣውም ዮናስን ወደ ነነዌ ዳርቻ ተፋው። ዮናስም ወደ ከተማዋ ገብቶ 1 ቀን ሙሉ እንዲህ እያለ እየጮኸ ሰበከ። በ3 ቀን ውስጥ ነነዌ ትገለበጣለች እያለ መጮህ ጀመረ። የሚገርመው የታሪኩ ክፍል እዚህ ጋር ነው። የነነዌ ሰዎች ዮናስን አንተ ማነህ? ማስረጃ ምንድነው? ብለው አልተከራከሩትም። ንግግሩ ልባቸውን ወቅቶ ስለነበረ ንጉሱም እንዲህ የሚል አዋጅ አወጣ። ሰውም ቢሆን እንስሳም ቢሆን ምንም አይቅመሱ፣ ውሃም አይጠጡ፣ ሁሉም በማቅ ይከደኑ፣ ወደ እግዚአብሔርም በጽኑ ይጥሩ። ሕፃናት ከጡት እንስሳት ከግጦሽ ተከለከሉ። መላው ከተማ በለቅሶና በጸሎት ተናወጠ። ይህ የፍጥረታት ሁሉ ንስሐ ይባላል። እግዚአብሔርም የነነዌን ሕዝብ መልካሙን ለውጣቸውን አይቶ ምሕረቱን አወረደላቸው። ይህ ጾም በቤተ ክርስቲያናችን ሥርዓት መሠረት አዋይ ጾም ይባላል። የሚጾመው ከታላቁ ጾም አብይ ጾም ወይም ሁዳዴ 2 ሳምንት ቀደም ብሎ ነው። ለምን ይጾማል ብንል አንደኛው የነነዌ ሰዎች በንስሐ እንደዳኑ ለማሰብ፣ ሁለተኛው ደግሞ እኛም ወደ ታላቁ ጾም ከመግባታችን በፊት ራሳችንን በንስሐ እንድናዘጋጅ ነው የምንጾመው። ስለ ፍቅር አቤቱ ደግሰው አልቋልና። በነነዌ ጾም ወቅት የሚቀርቡት ምስጋናዎችና ዜማዎች የዮናስ ዜማ በመባል ይታወቃሉ። አማኞችም በእነዚህ 3 ቀናት ሰኞ፣ ማክሰኞ፣ ሮብ እስከ ምሽት ድረስ በጾምና በጸሎት በመትጋት የእግዚአብሔርን ምሕረት ይለምናሉ። ከጾመ ነነዌ የምንማረው ታላቅ ትምህርት ተስፋ ለመቁረጥን ነው። የነነዌ ሰዎች የጥፋት አዋጅ ታውጆባቸው እንኳን
ምናልባት እግዚአብሔር ይራራልን ይሆናል ብለው በንስሐ ወድቀዋል። ዛሬም እኛ በሕይወታችን በኃጢአት ብንሰበር፣ በችግር ብንከበብ እንደ ነነዌ ሰዎች በጾም በጸሎት ወደ ፈጣሪ ብንመለስ ምሕረቱ አይለየንም። እግዚአብሔር ለሰው ልጆች ሁሉ ቅርብ መሆኑን ይህ ጾም ሕያው ምስክር ነው። የተወደዳችሁ ተመልካቾቻችን የዘንድሮውን የነነዌ ጾም ለሁላችንም የንስሐና የበረከት ጾም ያድርግልን። ስላዳመጣችሁኝ አመሰግናለሁ። ቪዲዮውን ላይክ በማድረግ ሌሎች እንዲዳረስ አድርጉ። ሐሳባችሁን በኮሜንት አጋሩን። በሚቀጥለው ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ፍቅር ስጠን እንደ አሕዛቡ አታድርገን ክርስቲያንና እንዋደድ እባክህ አንውጣ ካንተ መንገድ Giorgos,